ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድና ሳንድራ የህይወታቸውን አቅጣጫ ለማስተካከል እየሞከሩ ነው። ልጃቸውን ከመውለድ አስቀድሞ የሚያስፈልጋቸውን ቅድመ ዝግጅቶች ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አንድ ፈተና በዴቪድ ፊት ተጋርጦበታል። የአሽሊ ፓተርሰንን ጠበቃነትና የአክሲዮን ድርሻ የማግኘቱን ጉዳይ አጣብቂኝ ውስጥ ሳይከቱት አልቀረም። ህልምሽን አጫውቺኝ ክፍል 18 ቀጥሎ ይደመጣል። እስኪ እንግዲህ ያስጨነቀህን ልገምት። ስለ ቪላ ቤቱ ነው ወይስ የሽርካ ድሉ? ሁለቱም? አዎ። ስለ ፓተርሰን ጉዳይ ሰምተሃል? አሽሊ ፓተርሰን? አዎ። ታዲያ ከዚያ ጋር ምን አቆመ? ቆየኝ። ከዚህ በፊት ስለ ስቲቨን ፓተርሰን አጫውተኸኝ ነበር። የህግ ትምህርት ቤት የእናትህን ህይወት አትርፎልህ ነበር። አዎ። አሁን ደግሞ የእሱን ልጅ ወክዬ እንድከራከር ይፈልጋል። ጉዳዩን ወደ አንተ ለማምራት ፈልጌ ነበር፣ ግን እኔ ብቻ ጉዳዩን እንዲይዝለት የልጁ ተከላካይ ጠበቃ እንደሆን ይፈልጋል። ኪውለር ግንባሩን ቋጠረ። በወንጀል ህግ ላይ የሰራ እንዳልሆነ ያውቃል አይደል? አዎ። ያኮ ነው ግራ የሚያጋባው። ከኔ የተሻሉ ብዙ የህግ ሰዎች አሉ። የወንጀል ህግ ጠበቃ እንደነበርክ ያውቅ ነበር? አዎ። ለልጁ ምን ያህል ይጨነቃል እባክህ አለ ኪውለር ለነገሩ የበለጠ ትኩረት እየሰጠ። ምን አይነት እንግዳ የሆነ ጥያቄ ነው ሲል ዴቪድ አሰበ። ለሱ እሷ ምድር ላይ ካሉ ነገሮች ሁሉ የበለጠች ናት። ሁሉም ነገሩ ማለት ናት። እና ጉዳዩን አንተ ብትይዘው ጎጂ ጎኑማ ኪንኬድ በዚህ ነገር ላይ እንድሳተፍ አለመፈለጉ ነው። ከተሳተፍ የሽርካ ዕድሉን እንደማጣ ሆኖ ይሰማኛል። አሃ። እና ያ ቪላ ቤትስ ከየት ይመጣል? ዴቪድ ንዴት ተሰማው። ተስፋ የጣልኩባቸው ጊዜያቶች በሙሉ ይህንን ባደርግ መጥፎ ነገር ውስጥ እገባለሁ። ጆሲ በጣም መጥፎ ነው እያልኩ ነው። የተናደድክበት ምክንያት ታዲያ ምንድን ነው? ዴቪድ በረዥሙ ተነፈሰ። ምክንያቱም ላደርገው ነው። ኪውለር ሳቀ። ስለምን አልተደነቅኩ? በእጆቹ ግንባሩን እየዳሰሰ ባልቀበለው ልጁ ጥፋተኛ ሆና ተገኝታ ሞት ቢፈረድባትና እሱን ለመርዳት ምንም ሳላደርግ ብቀር እስከመቼውም ከራሴ ጋር ታረቄ አልኖርም አለ ዴቪድ። ይገባኛል። ሳንድራ ስለዚህ ምን ተሰማት? ዴቪድ ለመሳቅ ሞከረ። ሳንድራን ታውቃታለህ? አዎ። እንድታደርገው ፈለገች? ትክክል። ኪውለር ጎብደድ አለ። አንተን ለመርዳት በምችለው ሁሉ አግዛሃለሁ ዴቪድ። አይሆንም፣ ኃላፊነቱ የብቻዬ ስለሆነ እኔው እወጣዋለሁ አለ ዴቪድ በረዥሙ ተንፍሶ። ኪውለር ግንባሩን ቋጠረ። ያኮ ምንም ለውጥ አያመጣም። አውቃለሁ። ይህንን ለዶክተር ፓተርሰን ላብራራለት ፈልጌ ነበር፣ አልሰማኝም። ይህንን ጉዳይ ለኪንኬድ ነግረኸዋል? ጠዋት ከሱ ጋር ተገናኝቼ ነበር። ጉዳዩ እንዳልቀበል ሊመክረኝ ሞክሯል። በግድ ይሁን ካልኩ ግን ያለ ደሞዝ ፈቃድ መውጣት እንዳለብኝ ነግሮኛል። ነገ ምሳ እንብላ፣ ልክ 7 ሰዓት ሩቢኬን። ዴቪድ በአዎንታ ራሱን ነቀነቀ። ጥሩ። ኤሚሊ ከወደ ማብሰያ ቤቱ አቅጣጫ እጆቿን በሽርጧ ውስጥ እየጠራረገች መጣች። ዴቪድና ኪውለር ተነሱ። ታዲያስ ዴቪድ? ኤሚሊ ወደ ዴቪድ ፊቷን አቀረበች። ዴቪድ ጉንጯን ሳማት። እንደ ተራባቸው አውቄያለሁ። እራቱ ደርሷል። ሳንድራ እየረዳችኝ ነው አለችና ትሪ አንስታ ወደ ማብሰያው ክፍል ተመለሰች። ኪውለር ወደ ዴቪድ መለስ ብሎ ለእኔና ለኤሚሊ ጥሩ ወዳጃችን ነህና ጥቂት ምክር ልስጥህ። መሆን የሚገባው እንዲሆን ተዋው። ዴቪድ ምንም ሳይል ተቀምጧል።
ረጅም ጊዜ አሳልፏል ዴቪድ። የሆነው ነገር ሁሉ ባንተ ስህተት ይሆን አልነበረም። ማንም ሰው ላይ ሊሆን የሚችል ነገር ነው። ዴቪድ ኪውለርን አስተዋለው። በእኔ የሆነ ነገር ነው። የገደልኳት እኔ ነኝ። ዴጃvu ነበር። በዴቪድ ሁሉ ነገር ሳይጓደል ይታወሰዋል። የበጎ አድራጎት የነጻ ሥራ ነበር። እናም ዴቪድ ጆሲ ኪውለርን እኔ ይዘዋለሁ አለው። ሄለን ውድማን ቆንጆ ወጣት ነበረች። የተከሰሰችው ሀብታም የእንጀራ እናቷን በመግደል ነበር። ሰው ሁሉ ስለ ሁለቱ የመረረ ጸብ ያወራል። ነገር ግን በሄለን ላይ የቀረቡት ማስረጃዎች የተረጋገጡ አልነበሩም። ዴቪድ ወህኒ ቤት ሄዶ እሷን ካገኛት በኋላ ንጹሕ እንደሆነች አረጋገጠ። በእያንዳንዱ ቀን ግንኙነታቸው የበለጠ ስሜታዊ ሆኖ በጉዳዩ ውስጥ ይሳተፍ ጀመር። በመጨረሻ ግን መሠረታዊ መመሪያ ተላለፈ። ከደንበኛ ጋር ፍቅር አትውደቅ። የችሎት ጉዳይ በተፈለገው አኳኋን ይካሄድ ጀመር። የአቃቢ ሕጉን ማስረጃዎች ዴቪድ አንድ በአንድ ተቃወመ። የታዛቢ ቡድኑን ትኩረት በመሳብ ከደንበኛው ጎን እንዲቆሙ አደረገ። ባልተጠበቀ ሁኔታ አንድ አጥፊ ሁኔታ ተከሰተ። ሄለን ግድያው ሲፈጸም ከጓደኛዋ ጋር ቲያትር ቤት ስለነበሩ ያ ጓደኛዋ ለመከላከያ ምስክርነት እንዲቀርብ ተደረገ። ባልተጠበቀ ሁኔታ የመከላከያ ምስክሩ ሄለን በተባለው ሰዓት ከእርሱ ጋር እንዳልነበረች የተባለውን ውሸት መሆኑን መሰከረ። እንደውም ሄለንን ለማየት ሲሄድ ግድያው በተፈጸመበት ሰዓት የእንጀራ እናቷ መኖሪያ ቤት አካባቢ እንዳያት ገለጸ። የሄለን ታማኝነት ፈጽሞ መልኩን ቀየረ። ከሕዝብና ከተለያዩ ተቋማት የተውጣጡ የዳኝነት አካላት በሙሉ ሄለን በመጀመሪያ ደረጃ ግድያ ጥፋተኛ ናት ሲሉ ፍርድ ሰጡ። ይህንን በመንተራስ ዳኛው በሄለን ላይ የሞት ፍርድ አስተላለፉ። ዴቪድ በዚህ የተነሳ እንክትክቱ ወጣ። እንዴት እንዲህ ታድርጊያለሽ ሄለን በማለት ጠይቋት ነበር። ለምን ዋሸሽኝ? እኔ እንጀራ እናቴን አልገደልኩም ዴቪድ። ወደ መኖሪያዋ ስሄድ ወለል ላይ ወድቃ አገኘኋት። ሞታ ነበር። አታምነኝም ብዬ ፈርቼ ነው የማስመሰል ታሪክ በመፍጠር ቲያትር ቤት እንደነበርኩኝ የቀረብኩት። እዚያው ነው ያደምጣታል። ፊቱ ላይ መጥፎ ስሜት ይንጸባረቃል። እውነቱን ነው የነገርኩ ዴቪድ። እውነቱን ፊቱን መልሶ ጥሏት ወጣ። በዚያው ቀን ምሽት በሆነ ጊዜ ውስጥ ሄለን ራሷን አጠፋች። ከአንድ ሳምንት በኋላ አንድ ግለሰብ በዝርፊያ ተይዞ ሲመረመር የሄለንን የእንጀራ እናት እንደገደለ አመነ። በሚቀጥለው ቀን ዴቪድ ከጆሲ ኪውለር ድርጅት ጋር የነበረውን የሥራ ቀጠሮ ውል አነሳ። ኪውለር ሊያሳምነው ሞክሮ ነበር። ያንተ ስህተት አልነበረም ዴቪድ፣ ዋሽታህ ነበርና። ያ ነው ነጥቡ። እንድትዋሸኝ አደረግኳት። ሥራዬን አልሠራሁም። እውነት ትንገረኝ አትንገረኝ ለማረጋገጥ አልጣርኩም። እንዲሁ ላምናት ፈለግኩ። ስለዚህ በዚያ የተነሳ ሕይወቷን አጣች። ከ2 ሳምንት በኋላ ዴቪድ ኪንኬድ ተርነር ሮዝናራይፕ ላይ ተቀጠረ። ከእንግዲህ ለሌሎች ሕይወት ኃላፊ አልሆነም። ዴቪድ ከራሱ ጋር ቃል ገባ እና አሁን ደግሞ ለአሽሌ ፓተርሰን ተከላካይ ጠበቃ ሆኖ ሊቆም ነው። በቀጣዩ ቀን ጠዋት ዴቪድ ወደ ኪንኬድ ቢሮ ሄደ። ኪንኬድ አንዳንድ ወረቀቶች ላይ ፊርማውን እያኖረ ነበር። ቀና ብሎ ዴቪድ ሲገባ አይቶት፣ እሺ ተቀመጥ ዴቪድ፣ ለትንሽ ጊዜ ላስጠብቅ ነው አለው። ዴቪድ ተቀምጦ ጠበቀው። ኪንኬድ ስራውን እንደጨረሰ እየሳቀ እሺ መቼም አንድ ጥሩ ዜና ይዘህ እንደመጣ አምናለሁ አለ። ጥሩ ዜና ለማን ሲል ዴቪድ አሰበ። እዚህ ድርጅት ውስጥ ብሩህ ተስፋ አለ። ይህንን ተስፋን የሚያከስም አንዳችም ስህተት መፈጸም እንደማትፈልግ እርግጠኛ ነኝ። ድርጅታችን ላንተ ያቀደው ትልቅ ነገር አለው። ዴቪድ በዝምታ ተዋጠ። ትክክለኛውን ቃላት በመምረጥ ላይ ነበር። ኪንኬድ ቀጠለ። እሺ ዶክተር ፓተርሰን ሌላ ጠበቃ እንዲፈልጉ ነገርካቸው? አልነገርኩም። እኔ ጠበቃ ልቆምለት ወስኛለሁ። የኪንኬድ ፈገግታ እየጠየመ መጣ። እውነትህን ነው ዴቪድ?
እሷ እኮ መግደል የተጠናወታት አረመኔ ናት። እሷን ለመከላከል የሚሞክር ሰው ሁሉ የእሷ አይነት ተመሳሳይ ቀለም ይቀባል። ይህንን ለማድረግ የወሰንኩት ስለፈለግኩ አይደለም ጆሴፍ፣ ተገድጄ ነው። የዶክተር ፓተርሰን ትልቅ ብድር አለብኝ። ከመቼውም በበለጠ በዚህ ብቻ ያንን ውለታዬን መመለስ እንደምችል ስላመንኩ ነው። ኪንኬድ እንደተቀመጠ በጸጥታ ተዋጠ። በመጨረሻም በእርግጥ ከወሰንክ የሚሻለው ያለ ደሞዝ ፈቃድ መውሰድ ብቻ ነው አለው። ደህና ሁን ባልደረባዬ አለ ዴቪድ ለራሱ። ከችሎት በኋላ ወደ እኛ ትመለሳለህ። እስከዚያ የሽርካ ባለመብትነት ውልህ ይጠበቅልሃል። ጥሩ በማለት ራሱን ነቀነቀ። ኮሊንስ ቦታን ሸፍኖ እንዲይዝ አደርጋለሁ። በችሎት ጉዳይ ላይ ሙሉ ትኩረትን ለማድረግ እንደምትፈልግ እርግጠኛ ነኝ። ከ30 ደቂቃ በኋላ የኪንኬድ ተርነር ሮዛናይፕ ላይ የንግድ ሕግ አማካሪ ባለሀብቶች ስብሰባ ተቀመጡ። በእንዲህ ያለ ችሎት ውስጥ መሳተፍ መፈቀድ የለበትም፣ ሄነሪ ተርነር ተቃወመ። ጆሴፍ ኪንኬድ ምላሽ ለመስጠት ፈጠነ። በእርግጥ አልተሳተፍንም ሄነሪ፣ እረፍት ነው የሰጠነው አልበርት ሮዝ ተናገረ። እንደሚመስለኝ ከስራው ላይ ልናነሳው ይገባል። አይመስለኝም። እንዲያ መወሰን የቅርቡን ብቻ የመመልከት ችግር ነው። ዶክተር ፓተርሰን ለእኛ የገንዘብ ጥገት ላም ሊሆን የሚችል ሰው ነው። እኛ ዴቪድን ስናውሰው ለእኛ ያለው አመለካከት ጥሩ ይሆናል። ችሎት ላይ ምንም ውጤት ይገኝ ይሄ ለእኛ ድል አለ ወይ ስንል እናጠናለን። ነገሮች ከሰመሩ ዶክተሩን እንደ ደንበኛችን እንይዛለን። ሲንገር የሽርካ ባለመብት እንዲሆን እናደርጋለን። የችሎቱ ውጤት ሳይሰምር ከቀረ ደግሞ ዴቪድን ቶና የዶክተሩን ጉዳይ እናጠናለን። ምንም አይነት ጉዳት አይኖርብንም። ለጥቂት ደቂቃ ጸጥታ ነገሰ። ከዚያ ጆን ራይፕ ላይ በመስማማት መልክ ጥሩ አስበሃል ጆሴፍ አለ። ዴቪድ ኪንኬድ ቢሮ እንደለቀቀ ቀጥታ ያመራው ወደ ዶክተር ፓተርሰን ጋር ነበር። ስልክ ደውሎለት ስለነበር ቁጭ ብሎ ሲጠብቀው አገኘው። በእጅ ዴቪድ፣ የእኔ ምላሽ ሕይወቴን በሙሉ የሚለውጠው ነው ሲል ዴቪድ አሰበ። ለውጡ ደግሞ ጥሩ አይሆንም። የልጁ ጠበቃ ለመሆን ወስኛለሁ ዶክተር ፓተርሰን አለ። ዶክተር ፓተርሰን በጥልቁ ተንፍሶ ዴቪድን እያስተዋለ አውቃለሁ፣ ሕይወቴንም በዚሁ ተስፋ ላይ ጥዬ ቆይቻለሁ አለውና ትንሽ ዘግይቶ የልጄንም ሕይወት እዚህ ተስፋ ላይ ነው የጣልኩት ሲል አከለ። መስሪያ ቤቴ ያለምንም ክፍያ ከሥራ ነጻ አድርጎኛል። በዘርፉ የተሻለ የሚባል ሰው ከጎኔ ቆሞ እንደሚረዳኝም ቃል ገብቶልኛልና። ዶክተር ፓተርሰን እጆቹን በቃ በማለት አንስቶ ዴቪድ፣ ከዚህ በፊት ግልጽ ያደረግኩልህ ይመስለኛል አለ። ማንም ሰው በዚህ ጉዳይ እንዲሳተፍበት አልፈልግም። እሷ አንተ እጅ ላይ ነች፣ አንተ እጅ ላይ ብቻ። ይገባኛል አለ ዴቪድ። ግን ጆሲ ኪውለር። ዶክተር ፓተርሰን ፍንጥር ብሎ ቆመ። ስለ ጆሲ ኪውለር ሆነ ስለ ማናቸውም ሰዎች ማድመጥ አልፈልግም። የወንጀል ሕግ ጠበቆችን አውቃቸዋለሁ ዴቪድ። ሙሉ ፍላጎታቸው ገንዘብና ዝና ብቻ ነው። ይሄ ደግሞ የገንዘብና የዝና ጉዳይ አይደለም። ይሄ አሽሌን የሚመለከት ጉዳይ ነው። ዴቪድ ለመናገር ሞከረና ተወው። እዚህ ላይ የሚናገረው ነገር እንደሌለ ሆኖ ተሰማው። ሰውየው በዚህ ጉዳይ ግትር ሆኗል። እኔ የማገኛቸውን የሙያ ድጋፍ ሁሉ እጠቀማለሁ ሲል ዴቪድ አሰበ። ግን ለምን እንዲህ እንዳደርግ አልፈለገም። አንድ ግልጽ የማደርግልህን ነገር ልንገርህ እሺ አለ ዴቪድ። በዚህ የጥብቅና ሥራ ያጣኸውን ደሞዝህና ወጪዎችን ሁሉ እኔ እሸፍናለሁ። አይ ይሄ የበጎ አድራጎት ነፃ ተግባር ነው። ዶክተር ፓተርሰን ለጥቂት ጊዜ ፊቱን ሲያጠናው ቆይቶ ራሱን በመነቅነቅ እሱን እርሳው አለ። እሱን እርሳው። ጆሲ ኪውለር ሩቢ ተቀምጦ ዴቪድን እየጠበቀው ነበር። እንዴት ሆነ ጉዳዩ? ዴቪድ በረዥሙ ተነፈሰ። የታወቀ ነገር ነው። ያለ ደሞዝ ፈቃድ ሰጡኝ።
እነዚህ የማይረቡ እንዴት እንደዚህ እነሱን ልወቅስ አልችልም አለ ዴቪድ አቋረጠውና። በጣም አጥባቂ የሕግ ድርጅት ነው። አሁን ታዲያ ምን ለማድረግ አስበሃል? ምን ማለት ነው? ምን ማለት ነው? ያዝከው የክስ መዝገብ እኮ የክፍለ ዘመኑ የችሎት ጉዳይ ነው። የምትሰራበት ቢሮ የለህም። ፋይሎችን የምታጠናበት የምታገላብጥበት ፈቃዱ የለህም። የወንጀለኛ መቅጫ መጽሐፍት ወይንም ፋክስ የለህም። ያ ከዘመን የተነጠለ ኮምፒውተር ነው አንተና ሳንድራ የምትጠቀሙበት። እሱ ደግሞ በሚያስፈልግ ፍጥነት ለመራመድ የሚያስችል የኢንተርኔት አቅርቦት የለውም። ብዙ ችግር አይፈጥርብኝም። እንዴት ብዙ ችግር አይፈጥርብህም? እኔ ጋር ባዶ ቢሮ አለ። የሚያስፈልግ ነገር በሙሉ እዚያ ታገኛለህ። ዴቪድ ላፍታ መነታ። ጆሲ የምችል ትችላለህ አለ ኩዊለር። ለመክፈል የምትችልባቸው መንገዶችን ታፈላልጋለህ። ሁልጊዜ መድሃን ሳትከፍላቸው የምትቀረው ሰው የለህም። ቅዱስ ዳዊት በማለት የምግብ ዝርዝሩን አነሳ። በነገራችን ላይ የምሳ ወጪ ያንተ ነው። ዴቪድ አሽሌን ለመጎብኘት ወደ ሳንታ ክላራ እስር ቤት አመራ። እንደምን አደርሽ አሽሌ? እንደምን አደርክ? ከወትሮው ገርጥታ ታየችው። ጠዋት አባቴ እዚህ መጥቶ ነበር። እኔም ከዚህ እንደምታስወጣኝ ነገረኝ። እኔም እንደዚያ ያለ ብሩህ ነገር እንደሚገጥመኝ እመኛለሁ ሲል አስቦ ጠንቀቅ አለና የምችለውን ሁሉ አደርጋለሁ። አሽሌ፣ ችግሩ አንቺ ያለሽበት ሁኔታ ለብዙ ሰዎች ያልተለመደ መሆኑ ነው። እንዲያውቁት እናደርጋቸዋለን። ዓለም ላይ እውቅና ያገኙ ጥሩ ጥሩ ዶክተሮች እዚህ መጥተው ምስክርነታቸው እንዲሰጡ እናደርጋለን። የፈራው አሽሌ አልጎመጎመች። ለምን? ሁለት ጠንካራ ሰዎች ውስጤ ስለመኖራቸው ሳላቅ ነው የቆየሁት። ድምጿ መርገብገብ ጀመረ። የሚፈልጉትን ነገር ሁሉ ያደርጋሉ። እኔ ልቆጣጠራቸው አልችልም። ፈራው። አይኖቿ በእንባ ተሞሉ። ዴቪድ ጠንቀቅ እያለ ሰዎቹ እኮ አይደሉም አሽሌ፣ አእምሮሽ ውስጥ ያለ ነገር ነው። የራስሽ አንድ አካል ናቸው። ሕክምናውን በአግባቡ ከተከታተልሽ በደንብ ትፈወሻለሽ። የዛኑ ቀን ምሽት ዴቪድ ወደ ቤት ሲመለስ ሳንድራ እቅፍ አደረገችውና በአንተ ምን ያህል እንደምኮራ ነግሬ ያውቃለሁ አለችው። ከስራ ውጭ ስለሆንኩ ነው? ዴቪድ ጠየቀ። በዛም ነው። በነገራችን ላይ ሚስተር ክራውተር ደውሎ ነበር። ያ የመኖሪያ ቤቱ ደላላ ወረቀቱ ለፊርማ ተዘጋጅቷል ነው የሚለው። ቀብዱም $60,000 ይፈልጋሉ። እንዳልቻለ ለመንገር አፈርኩ። እስኪ ቆይ፣ ያን ያህል ገንዘብ እንኮ ከመስሪያ ቤቱ የአገልግሎት ቁጠባ ይኖረኛል። ዶክተር ፓተርሰን ወጫችንን የሚሸፍን ገንዘብ ይሰጠናል። አሁንም እኮ ያንን ማድረግ የሚችል ይመስለኛል። ያን ያህል አትቸገር። ደግሞ እኮ ሕፃኑን በዚያ በተንጣለለ ቪላ ውስጥ ማሳደግ እንደማሞላቀቅ የሚቆጠር ነው። አንድ ጥሩ ዜና ይዤ መጥቻለሁ። ጆሲ ምን ሊያደርግልኝ መሰለሽ? አውቃለሁ። ከኤሚሊ ጋር አውርተናል። ወደ ጆሲ ቢሮም ልንዛወር ነው። ልንዛወር? ብዙ ጊዜ ትረሳለህ። ያገባሃት የህግ ባለሙያ የሆነች ሴት ነው። ልረዳህ እችላለሁ። እስከሆነ ጊዜ ድረስ ልረዳህ። ሆዷን ነካች። ጄፍሪ ከተወለደ በኋላ ደግሞ ያኔ እናያለን። ወይዘሮዬ ምን ያህል እንደማፈቅሮ ያውቃሉ? አላውቅም፣ ግን እራት ከ1 ሰዓት በፊት አይደርስምና ጥቂት ዘና ማለት ይችላሉ። 1 ሰዓትማ አይበቃም። እጆቿን አንገቱ ዙሪያ ጠምጥማ በማንሾካሾክ ድምፅ ለምን ልብሶቿን አያወልቁም የኔ ነብር አለችው። ምን? በድንጋጤ አፈግፍጎ ተመለከታት። እንዴ ያ ጉዳይስ ዶክተር ሽቤሊ ምን ነበር ያሉት? ዶክተሩማ ያሉት በፍጥነት ልብስን የማታወልቅ ከሆነ እርምጃ ወስዳለሁ። ዴቪድ ፈካ እያለ ይሄ ንግግራቸው ተስማምቶኛል አለ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች
ኢሳይያስ አስራትና ቤርሳቤ ጌቴ